አይደል እማዬ እንዳሰማ ይልቅ ደግሞ አንቺ እኔ ልሰጫታች። እውነት ለመናገር እኔን ታውቀኛለህ። በብዙ ነገር አልተቀየርኩም፣ ተስተካከልኩኝ እንጂ እሷም ትወዳለች፣ እኔም ደግሞ እወዳለሁ። ግን መወሰን የምችለው እኔ ነኝ። አዎ መወሰን የምትችለው አንተ ነህ። ደግሞ ማን እንደምትመርጥ አውቃለሁ። እኔ እንደ በፊቱ ወደደኝ ብዬ አላስገድድም፣ ወይም ደግሞ እንደ ቀድሞ ወደደኝ ብዬ ክብሬን ዝቅ አላደርግም። አንተ ከሌሎች ወንዶች የተሻለ ማንነት ቢኖርህም ግን ደግሞ አንተ ብቻ አይደለህም ወንድ። ዛሬ ምን ሆነሻል? ልክ አይደለሽ። ይህ እኮ ሀቅ ነው። ቆይ እኔ ብቻ ነኝ ወንድ ብለህ እንደምታስበው? ኧረ እኔ እንደዛ አላልኩም። ይቅርታ እንግዲህ በቅጥ ያርግሽ። ምግብሽ እንደሆነ አንቺ ይዘሽ ሂጂ። እንደው ስትጠግብ ይኸው አይተህም አታውቀው ምግብ አበላው። ጠገብካ አንተ ምን ታርግ? በእኔ ነው ጥፋቱ። ሬች ግመናም አችን የገዛኝ ነው ምግብ አይችመለው። ግን ይኸውልሽ ዳጣ ከእናንተ አይበልጥብኝ። የእናንተን ህይወት ካሳካው እናንተን ደስተኛ ካደረግኩ በኋላ እኔ ችግር ላይ በወድቅ ምንም አይመስለኝም። ችግር የለውም አባዬ። እማዬ እስኪ አስቢው፣ ምንም ሳታጠፋ ቆይ ለምንድን ነው ያክል የምትጎዳት? ምን አደረገቻት? በእርግጥ አንቺ ድሮም ቢሆን ሀቅ መረጣ ላይ ነው እንጂ ለእውነት መቆም አመልሽ ነው። እማዬ ሁሌም እንደዛ መሆን ከባድ ነው። አባዬ አስተማረኝ እሱ ነው። ሁሌ እውነት ብቻ ነበር የምለው። ያኔ ልጅ ሞተ ሲባል ገዳዩ እኔ ነበርኩ። መግደሌ ትክክል ቢሆንም ግን ከስራት ያድነኝ። አንቺ በሉና እንትን አሉ ማለቱን አይቀርም። እኔ ጉርሻ ዴና ጉርሻ ነው የምወድ። ዴና እርግሻ ጉርሻ። አንተ ደግሞ ዝም ብለህ ብለህ አሁን እናታን ቤት አሉ እና እነሱ ይበሉብሃል ብለሽ ልታስፈራሪኝ ነው እንጂ እንዳይመጡ ቶሎ ቶሎ ብላን ያልኩኝ ሌላ ነገር ወጣኝ። ዝንጀሮ በሰው ክምር ልጇን ትድራሉ። በሰው ቤት እንገባበዝ እንጂ ናታን ዛሬ በጣም ነው የደነገጠው። ቤተሰቦቻችን የደነገጠበት ምክንያት እንግዲህ እንደምታወቀው አብጌል ተርጂ አሁን ላይ እንግዲህ በጣም በተሻለ መልኩ ራሷን ለውጣ ነው የምትገኘው። ግን ራሷን ለውጣ ላይ የተሻለ ቦታ ላይ ነው ያለችው ተብሎ ሲታሰብ ዛሬ ደግሞ እንግዲህ ልጁን ለማናደድ ወይም ደግሞ በርጋ ድረስ መጥቶ አርጁን ስላየችው በዛ አጋጣሚ እንግዲህ ይሄን ነገር ማድረግ አለብኝ ብላ ስላሰበች ናታንን ከቤትና ብላ ከጠራይ በኋላ አብጌል እንግዲህ ስሟለች ማለት ነው። ጉንጩ ስትስመው ናታን በጣም ነው የደነገጠው። እንዴት ተሽሎሻል? ለውጥ ላይ ነሽ ተብለሽ ስትሳሰቢ ደግሞ እንደዚህም ነገር አለ እንዴ ብሎ እንግዲህ በጣም ነው የደነገጠው። ከመደንገጡም ባሻገር በሚገርም ሁኔታ እንግዲህ ስትስመው አርጁ በር ላይ ስለነበረ አርጁ እያየ ነበር ማለት ነው። ያው ይሄን ያደረገችው እሷ ሆነ ብላ ነው በእርግጥ አርጁን። ምክንያቱም ያው በተደጋጋሚ አትንጣም ብላ በፒስም ለመምከርም በተለያየ መልኩ ሞክራለች፣ ግን አልሰማትም። ግን ያው ምንም ባይሰማት እንኳን በዚህ ልክ እርምጃ መውሰድ አልነበረባትም። ያው እሷም ከንዴት አንጻር ነው ነገሮችን ይሄን ያደረገችው። ግን ደግሞ አርጁ ደግሞ የሚገርመው እዛው ባለበት ነው ፌንት የበላው ወድቋል ማለት ነው በር ላይ። ይሄ ደግሞ ሌላ ችግር ነው። ምክንያቱም በሱ ምክንያት እንደዚህ አይነት ችግር ውስጥ መግባቱ በጣም ሌላ ሪስክ ነው። አጠቃላይ ለቤተሰቡም ለሁሉም ነገር በጣም የሚያስጠላና ትንሽ አስቸጋሪ ነገር ነው። ቤተሰቦቻችን ሁሉንም ንግግር ሆኖ ግን ናታን ራሱ በጣም ነው የደነገጠው። እንዴት ተሽሎሻል? ጥሩ ደረጃ ላይ ነው ያለሽው ተብለሽ ስትታሰቢ እንዴት እንደዚህ አይነት ነገርን ታደርጊያለሽ? ለምንድን ነው እንደዚህ ነገር የምታደርጊው? በማለት እንግዲህ ናታን ተቆጥቷታል። ግን እሷ ቢቆጣትም ከምንም አልቆጠረችውም። ተሽሎሻል ተብለሽ ለውጥ ላይ ነሽ ተብለሽ ስታሰቢ እንዴት አይነት ነገር ነው እያደረግሻለሽው? ምን አይነት ድርጊት ነው እየፈጸምሻለሽው? ይሄ ነገር እኮ በጣም ዋጋ የሚያስከፍል ነገር ነው። ለምን እንደዚህ ያደረግሽው? እያለ ናታን ተቆጥቷታል። የሚገርመው ነገር እንግዲህ አርጁ ከውጭ ነው እሱን ስትሰማው ፌንት ሲያደርግ፣ ዳጣ ደግሞ በሚገርም ሁኔታ እዛው ውጭ ላይ ነበር ያለችው ማለት ነው። እንግዲህ ኮልደር ላይ ቆማ ስለነበረ እያየች ነበር እያንዳንዱ ነገርና እንግዲህ በጣም ነው የደነገጠችው። ምን እያደረገ እንደሆነ በጣም ግራ ስለሚያጋባ ድረስ በጣም ደንግጣ ምንድነው እየሆነ ያለው ብላ እንግዲህ በራሷ በቃ ማለት በጣም ነው የደነገጠችው። ምክንያቱም ይሄን ነገር በፍጹም አትጠብቅም፣ ጠብቃም አታውቅም። ምክንያቱም ይሄን ነገር አንደኛ ናታን እንዴት እንደዚህ ያደርጋል? አሁን እሷ ትኩረቷ አብጌል ላይ ሳይሆን ናታን ላይ ነው። ናታን እንግዲህ ዳጣን ብዙ ጊዜ ነግሯታል። በርግጥ ምንም ነገር እንዳታስቢ፣ ምንም ነገር አታሰላስሊ፣ እኔ አንቺን የወደድኩሽ ያለ ምንም ምክንያት ነው። ዛሬ ራስሽን ጠብቀሽ ንጽህና ኖሮሽ በቃ ራስሽን ሆነሽ ሳይሆን በፊት በድሮ በዛ በቆሻሻው ማንነትሽ በዛ በቃ ግን ንጹህ ልቦናሽን አይቼ ነው የወደድኩሽ። ስለዚህ ምንም አይነት ነገር ሰው የሆነ
መስፈርት አብጅቶ ሊወድ ይችላል፣ በገንዘብ የሆነ ነገር ሊል ይችላል። ግን ደግሞ እኔ እሱን ነገር አድርጌ አይደለም የወደድኩሽ። ስለዚህ እንደዛ አድርገሽ በፍጹም አታስቢኝ፣ እኔ የራሴ አላማና እንትን አለኝ በማለት እንግዲህ ናታን በባለፈው ዳጣን በምንም አይነት ሁኔታ እኔ ናታን ይተወኛል ብለሽ እንትን እንዳትይ፣ ምክንያቱም እኔ አንቺን የወደድኩሽ የሆነ ምክንያት ደርድሬ የሆነ ነገር ስላለሽ እስከዚህ ድረስ ብዬ ገሪባ አብጅቼ ሳይሆን እስከ መጨረሻ ነው ወደድኩ። ስለዚህ ፕሊስ እያላት ነው የሚገኘው። ይሄ ደግሞ በጣም ከባድ ነገር ነው። ቤተሰቦቻችን ናታን ያው በእርግጥ አስጠንቅቀው ነግሯታል። ግን ምንም ያክል ቢሆንም እንኳን ዳጣ ስለ አቢጌል አሁን ላይ የተሻሻለች መምጣት አንዳንድ ነገሮች በጣም ሲያሳስባት ነበርና ግን ያው ምንም ያክል ቢያሳስባትም ምንም እንዳትፈሪ ብልቦ ነግሯታል ናታን። አቢጌል ደግሞ እንግዲህ ከሁለት አንደኛችን መምረጥ አለብህ። አንደኛ እህትማማች ይዞ መቀጠል አይቻልም። ሁለተኛ ደግሞ የሆነውን ነገር በዚህ ልክ ባታደርግ መልካም ነው። መምረጥ አለብህ ደግሞ ሲቀጥል ማን እንደምትመርጥም አውቃለሁ እያለችው ነበረ እና ናታንም አዎ የምመርጠው ደግሞ አንቺ ሳትሆኝ የምመርጭልኝ እኔ ራሴ ነኝ የምመርጠው ብሏታል፣ ነግሯታል። እሷም እንግዲህ አዎ ልክ ነህ መራጩ አንተ ነህ፣ ግን ደግሞ ራስን እንትን አድርገህ ከፍ አድርገህ አትይ። ምክንያቱም አንተ ምናልባት ከሰዎች የተሻለ ማንነት ቢኖርህም ግን ደግሞ ወንዶችም እንዳሉ እንዳትረሳ በማለት ነው እንግዲህ የነገረችውና ናታን አይ እኔ ብቻ ነኝ ወንድ አላልኩኝም፣ ሲጀመር ልልም አልችልም ፈጽሞ፣ ግን ደግሞ ሁሉንም ነገር መምረጥ ያለብኝ እኔ ነኝ፣ አንቺም እንደዛ እንድታደርጊ አልፈልግም፣ ደግሞ ምን ተገኝቶ ነው እንደዚህ የምትዩ እያለ ነበረ የነበረው። እሷም ግን አይ በቃ ነገርኩ ለምን እንደሆነ ለምን የሚለውን መልሱን ቀስ ብሎ ሊገባ ይችላል። ግን አንተም ዳጣም ብትሆኑ እኔ እንዴት እንደምወድህ አንተን ታውቃላችሁ። ስለዚህ የሚሆነውን ነገር ደግሞ መወሰን አለብህ በማለት እንግዲህ ነግረዋለች ማለት ነው አቢጌል ደረጀ። በነገራችን ላይ አቢጌል በቃ እንግጭ ነው የምትናገረው። ምንም አይነት ነገር ወደ ኋላ ወደፊት ብላ እንትን የምትልበት ነገር የላትም። ያው ያለውን ነገር እንግዲህ እስከ ጥግ እንትን ለማለት የሚቻለውን ነገር አድርጋለች ማለት ነው ቤተሰቦቻችን። ይሄ ደግሞ በጣም መልካም የሚባል ነው። ሁሉም ነገር በጊዜው በሰዓቱ እንደሚስተካከል ተስፋ እናደርጋለን ውድ አክባሪ ቤተሰቦቼ። እና ናታን ትንሽ ደንግጧል ዛሬ። የደነገጠው እንግዲህ በአቢጌል ድርጊት ነው። አቢጌል በዚህ ልክ ደፍራ ስታደርግ በጣም ነው የደነገጠው። ማለት በእርግጥ የሚያስደነግጥ ነው አይደለም። አቢጌል የምትታወቅ ልጅ ነች። ነገሮችን እንትን በማድረግ ቀላል የሚባል እንትን የላትም። ግን ደግሞ ከመቼውም በላይ ይሄን ያክል አሁን ላይ ማለት የተሻለ እንትን ሆናለች። ለሁሉም ነገር መልካም ጥሩ እንትን ላይ እየሄደች ነውና በዛ አማካኝነት እንግዲህ ቤተሰቦቻችን ለማስተካከል እየሞከረ ባለበት ሰዓት ላይ ሌላ ነገር ስታደርግ በጣም ነው የተገረመው። ስለዚህ በጣም ከባድ ነገር ነው ይሄ ነገሩ ማለት ያደረገችው ድርጊቱ። ዳጣም ደንግጣለች። አርጁ ደግሞ ራሱን ስቶ ወድቋል። ምክንያቱም እሱ አሁን ምናልባት ሌላ ችግር ሊያመጣ ይችላል። ምክንያቱ ደግሞ እንዳልኳችሁ ነው ቤተሰቦች፣ በጣም አስቸጋሪ ነው። ይሄኛው ልጅ ደግሞ አርጁ በጣም ሰበበኛ ነውና ሌላ ሪስክ ሊያመጣባቸው ይችላል። እዚህ ጋር ታሞ የሆነ አደጋ ቢደርስበት ራሱን እንትን ባለበት ሰዓት ላይ ማለት ነው። ሌላው እንግዲህ አቢጌል እናቷንም እኔ በቃ በጣም ታሳዝኝኛለሽ ማዬ እያለቻት ነበርና እኔ ለምን አሳዝንሻለሁኝ? እኔ እኮ ብዙ ነገሮችን እያንዳንዱ ነገር አውቄ ካልተውኩት በስተቀር ብዙ ነገሮችን የማውቅ ሴት ነኝ። ስለዚህ ምንም አትዘኝ በእኔ ጉዳይ አብሽሪ እያለቻት ነበረ። ግን ያው አቢጌል ላይ እሱ ልክ ነሽ፣ ግን አውቃለሁ ልክ ነሽ፣ ግን ደግሞ አንዳንዴ ዝም ብዬ ሳስበው ታሳዝንኛለሽ ማዬ፣ ምክንያቱም ላንቺ አይገባሽም እያለች ነበረ። ምኑ ስትላት አይ ምንም ማዬ ነው ያለችው። ምክንያቱም መናገር ትፈልጋለች። በእናቷ ላይ የተደረገባት ነገር እየተደረገ ያለው ነገር ትንሽ ያው ያሳስባታል። ምክንያቱም ይሄ እውነትን ደብቆ መራመድ የሚለው ነገር በአቢጌል ጋር ስለማይሰራ ማለት ነው። ውድ ቤተሰቦቻችን ያው የሚቻለውን ነገር እያደረጉ ነው፣ ግን ነገሮች ትንሽ ታቅም በላይ ናቸው። ስለዚህ እንግዲህ አቢጌል ደረጀም ያው ተፍ እያለች ነው አሁን ላይ። እግዚአብሔር ይመስገን በጣም ጸባይ ገዝታለች። እንግዲህ እንደያችሁት ለዳጣ በጣም ትልቅና ዋና ተከራካሪ ሆናለች። እሱ ደግሞ በጣም ትልቅ በጣም ይበል የሚያስብል በጣም ደስ የሚል ነገር ነው። ከዚህ በበለጠ ደግሞ በተሻለ መልኩ ተሻሽላ ጥሩ ደረጃ ላይ እንደምትደርስ ተስፋ እናደርጋለን። እንግዲህ ዳጣም ሰሞኑን እናቷን ታውቃለች። አቶ ደረጀ እንግዲህ ተፍተፍ እያለ ነው። ዛሬም ሰላም ጋር ሄዷል። ልጁን አይቶ ሰላም ጋር አንዳንድ ነገሮችን አውርቶ ዳጣን ሰርፕራይዝ ለማስተካከል ነገሮችን ጨርሶ መጥቷል። ስለዚህ በቀጣይ ዳጣም እናቷን ታውቃለች። ሰላምም እንግዲህ ከልጅና እናት ጋር ደስ የሚል እንትን ይኖራቸዋል።
ከዛ ቀጣይ ደግሞ እንግዲህ ወይዘሮ ማርታን ማሳወቅ ነው። እሷም እንግዲህ ብዙ ነገር ጠርጥራለች፣ ግን ያው እውነታውን ከሷ አንደበት መስማት ትፈልጋለች። ቀጣይ በአዲስ ቪዲዮ እንገናኝ። መልካም ጊዜ